የቆሮንቶስ መልእክታችንን ዛሬ አምስተኛ ክፍል እንቀጥላለን። ጥሩ ነው ግን እየተስማማችሁ ነው? እሺ እየተስማማችሁ አይደለም? እና ዝም ብትሉ እየተስማማችሁ ነው ወይ? ስለዚህ ጌታ ይረዳናል። ዛሬ ምዕራፍ 8፣ ምዕራፍ 9፣ ምዕራፍ 10 ላይ የምናገረው እነዚህ በሁለት ጉዳዮች ላይ ነው። ሐዋርያው ቅዱስ ጳውሎስ ከተጠየቀበት ሁለት ጉዳዮች ላይ ነው። ምዕራፍ 8 ከቁጥር 1 ጀምሮ ጥቂት ቁጥሮችን እናንብብ እና ከዛ በኋላ ቀጥታ ወደ ሐሳብ ይሄዳሉ። ሶስቱን ምዕራፍ 9 እና ምዕራፍ 10 ኢሉስትሬሽን ነው። ለምዕራፍ 8 ላይ ለተነሱ ሁለት ጥያቄዎች ማብራሪያ ነው። ምዕራፍ 9 እና ምዕራፍ 10። ስለዚህ ምዕራፍ 8 ላይ ቁጥሮቹን ጥያቄዎቹን እናይና ከዛ በኋላ ምላሻቸው ደግሞ በዛው ነው። አንደኛ ቆሮንቶስ ምዕራፍ 8 አግኝታችኋል ይመስለኛል። አብረን በጌታ በኢየሱስ ስም አነበዋለሁ። እኔ ያስኩት አዲሱ መደበኛ ትርጉም ነው። ሰብታይትል አለው ለጣዖት የተሰዋ ሥጋ። እሺ ለጣዖት ስለተሰዋ ሥጋ ደግሞ ይህን እላለሁ፣ ሁላችንም እውቀት እንዳለን እናውቃለን። እውቀት ያስታብያል፣ ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። ቁጥር 3 እግዚአብሔር የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው። እንግዲህ ለጣዖት የተሰዋ ሥጋ ስለ መብላት እንዲህ ይላል፣ በዚህ ዓለም ጣዖት ከንቱ እንደሆነና ካሉ ከእግዚአብሔር በስተቀር ሌላ አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። በሰማይም ሆነ በምድር አምላክ ተብለው የሚጠሩ አማልክት ቢኖሩ ለእኛ ግን ሁሉም ነገር ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለ። ደግሞ ሁሉ ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝነት የሆን አንድ ጌታ ኢየሱስ ክርስቶስ አለ። ቁጥር 7 ነገር ግን ይህን የሚያውቁ ሁሉም አይደሉም። አንዳንድ ሰዎች እስካሁን ድረስ ጣዖትን ማምለክ ስለለመዱ እንዲህ ያለውን ሥጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ። ሕሊናቸው ደካማ ስለሆነ ይረክሳል። ነገር ግን ምግብ ወደ እግዚአብሔር አያቀርበንም። ባንበላ የሚጎድልብን ነገር የለም፣ ብንበላም የምናጠፋው ነገር አይኖርም። ቁጥር 9 የዚህ ዋና ሐሳብ በደንብ አዳምጡ። አንደርላይን አድርጉ። ቁጥር 9 ነገር ግን ከነፃነታችሁ የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ። ነገር ግን ከነፃነታችሁ የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ። ይሄ አንድ ሐሳብ ለአንድ ጥያቄ የተሰጠ ምላሽ ነው። ሁለተኛው ጥያቄ ቁጥር 10 ላይ ነው። ሁለተኛው ጥያቄ አንተ ይህን የመሰለ እውቀት ኖሮ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ ቢያይህ ለጣዖት የተሰዋው ምግብ ለመብላት አይደፋፈርምን? ስለዚህ ክርስቶስ የሞተለት ይህ ደካማ ወንድም በአንተ እውቀት ምክንያት ጠፋ ማለት ነው። በዚህ መንገድ ወንድሞቻችሁን በመበደልና ደካማ ሕሊናቸውን በማቁሰል ክርስቶስን ትበድላላችሁ። ስለዚህ እኔ የምበላው ነገር ወንድሜን የሚያሰናክለው ከሆነ ወንድሜን ላለማሰናከል ስል ከቶ ሥጋ አልበላም። በዚህ በቆሮንቶስ ከተማ ውስጥ ባለፈው ስንነጋገር ትዝ ይላችኋል ብዬ አስባለሁ። በቆሮንቶስ ቤተክርስቲያን ውስጥ አጎራ የሚባል ትልቅ ገበያ አለ። ይሄ አጎራ አፍሮዲቱ የሚባል እዚህ ቤተ ጣዖት አለ። ቤተ ጣዖት እንግዲህ ምስሉን እናንተ አስቀምጡት። ይሄ ቤተ ጣዖት ነው። በቤተ ጣዖት ውስጥ አፍሮዲቷ ትመለካለች። በቤተ ጣዖት ውስጥ የሚደረገው ነገር 3 ነገር ነው። በ1000 ቢዩቲፉል በሆኑ ሴቶች መስዋዕት ይቀርባል። ያ መስዋዕት የእርድ መስዋዕት ነው። ደም አለው። ከዛ በኋላ ደግሞ አፍሮዲቷ ምስል ላይ ይረጫል። ከዛ በኋላ ሥጋው ይበለትና ላቭ ፊስት ወይም የፍቅር ግብዣ ተብሎ ሰው ሁሉ ይበላል። ሰው ያንን የፍቅር ግብዣ ከበላ በኋላ ከሰዓት በኋላ ላይ ሰው እየበላ እየጠጣ ይቆይና ከሰዓት በኋላ ሥጋው እንዳይበላሽ አጎራ ወደ ተሰኘው ገበያ። አጎራ ማለት የግሪክ ቃል ነው ብያለሁ ባለፈው ስናገር። አጎራ ማለት እንደዚህ ነው። አጎራ የሚለው ቃል ይሄ የግሪክ ቃል ነው። የግሪክ ሱፐር ማርኬት ማለት ነው፣ የገበያ ማርኬት ፕሌስ ማለት ነው። ያ ሥጋ እንዳይበላሽ ከሰዓት ወደ ማርኬት ፕሌስ ወጥቶ በዛ ስፍራ ላይ ይሸጣል ማለት ነው።
ይሸጣል ስጋ። ስለዚህ ጥያቄው ለጳውሎስ ሁለት ነው። ልክ ስጋው ከወጣ ወዲያ ሶስት ነገር ይደረጋል። መስዋዕት ይሰዋል። ከዛ ዘፈንና ዳንስ አለ። ዘፈንና ዳንሱ የአፍሮዲቷ መንፈስ እንዲወርድ ነው። ምክንያቱም የአፍሮዲቷ ስፒሪት የምንና የምንድን ነው ብያለሁ? የቢዩቲፉልና የፕሮዳክቲቭ ስፒሪት ነው። ስለዚህ ለአፍሮዲቷ በሚደነስበት ጊዜ መንፈሱ ሲመጣ ማንኛውም ሰው ከማንኛውም ሰው ጋር ይተኛል። ምን ለማግኘት ማለት ነው? ፕሮዳክቲቪቲ ለማግኘት ማለት ነው። ስለዚህ ፕሮዳክቲቪቲው ልጅ ብቻ አይደለም። በማንኛውም ነገር አልሳካ ያለው ሰው በሙሉ የአፍሮዲቷ መንፈስ ሲመጣ ያንን የግብረ ሥጋ ግንኙነት ልክ የግብረ ሥጋ ግንኙነት ያደርጋሉ ማለት ነው። የመጀመሪያው ጥያቄ ጳውሎስ ጋር የቀረበው ጳውሎስ ከዛ ከጣዖቱ ቤት ታርጎ ወደ ገበያ የሄደውን ሥጋ እንብላን ነው። እንብላን በገበያ የሚሸጠውን ሥጋ ምንም ሳን እንብላን አንደኛው ጥያቄ። ሁለተኛው ጥያቄ ቁጥር 10 ላይ የምናገኘው ጳውሎስ ወደ አፍሮዲቷ ጣዖት ቤት ብንሄድ ምን አለ? እነዛን ቢዩቲፉል ሴቶች ብናይ፣ መስዋዕት ሲሰሩ ብናይ፣ ደሞ ሲረጩ ብናይ፣ ሲዘፍኑ ብናያቸው፣ ነገር ግን የግብረ ሥጋ ግንኙነት ሲጀምሩ ሹልክ ብለን እንወጣለን ነው ሁለተኛው ጥያቄ። ለሁለቱ ጥያቄዎች መልስ እንሰጣለን። ክሊር ነው? ክሊር ይመስላል። እሺ እኔ ኤክስፖዝ ስለማድረግ ቁጥር በቁጥር ቶሎ እያየን እንሂድ ማለት ነው። ይሄንን ነገር በማይንዳችን እንያዝ፣ በአይምሯችን እንያዝ። ምዕራፍ 8 ከቁጥር 1 እስከ ቁጥር 3 ድረስ ያለው ነገር ስለተጠየቀው ጥያቄና ስለ እውቀት ነው የሚናገረው። ስለ እውቀት ነው የሚናገረው። እውቀት እያላቸው ነገር ግን ፍቅር ስለሌላቸው ሰዎች ነው የሚናገረው። እውቀት አለን ይላሉ፣ ነገር ግን ፍቅር ጎሏቸዋል። በዛ ቤተ ክርስቲያን እምነታችን የተመሰረተው በእውቀት ላይ ሳይሆን በፍቅር ላይ ነው። እውቀት የአእምሮ ጉዳይ ሲሆን ፍቅር ደግሞ የልብ ጉዳይ ነው። ፍቅር የልብ ጉዳይ ነው። ፍቅር የሌለው እውቀት ያሰናክላል። ፍቅር ያንጻል፣ እውቀት ግን ምን ያደርጋል? ያስታብያል፣ ያሰናክላል ሰዎችን። የእግዚአብሔር ቤት ጉዳይ የእውቀት ጉዳይ አይደለም። የኖስቲዝምን ግኖስቲክ ብላችሁ ብታስቡ ያ የእውቀት ጉዳይ ነው። ስለዚህ በእውቀት ተሞላን የሚሉ ሰዎች የግሪክ ፈላስፎች ስለሆኑ እንደዛ የሚሉ ሰዎች አሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው? አዎ ልክ ናችሁ፣ እውቀት አላችሁ፣ ነገር ግን ፍቅር የላችሁ። የእግዚአብሔር ቤት ጉዳይ የእውቀት ጉዳይ ሳይሆን የፍቅር ጉዳይ ነው ብሎ ይናገራል። እንደውም እውቀታችሁ ግማሽ ነው ብሎ ይናገራል። ማወቅ እንደሚገባችሁ አላወቃችሁም ብሎ ይናገራል። ምንድን ነው የሚያውቁት እነዚህ ሰዎች ብለን ስንል ከቁጥር 4 እስከ 6 ነው ሐሳቡ ያለው። ከቁጥር 4 እስከ 6 ነው ሐሳቡ ያለው። ይሄ ምላሽ የሚሰጠው ሄኖቲዝም ለሚባለው የፍልስፍና እውቀት ነው። ሄኖቲዝም የሚለው የፍልስፍና እውቀት the worship of one God, small g, the worship of one God without denying ወይም ደግሞ without denying the existence of other gods። ምን ማለት ነው? አምላክን ማምለክ፣ አንድ አምላክን ማምለክ፣ ነገር ግን ሌሎቹን አማልክት ደግሞ አለመካድ። ስለዚህ ለእነዚህ ሰዎች ሄኖቲዝም ለሚባሉት ሰዎች ሐዋርያው ቅዱስ ጳውሎስ ከቁጥር 4 እስከ 6 ባለው ክፍል ይናገራል ማለት ነው። ከቁጥር 4 እስከ 6 የሚያነሳቸውን ነገሮች እዩ እስቲ ምን እንደሚል። ጣዖት ሁሉ ከንቱ ነው አለ። ጣዖት ሁሉ ከንቱ ነው ማለት ጣዖት ሁሉ ከንቱ ነው። የቁጥር 4 እንግዲህ ለጣዖት የተሰዋ ሥጋ ስለመብላት እንዲላለሁ በዚህ ዓለም ጣዖት ከንቱ እንደሆነና ከአንዱ ከእግዚአብሔር በስተቀር አምላክ እንደሌለ እናውቃለን ብሎ ይናገራል። ጣዖት ሁሉ ከንቱ ነው ብሎ መናገር በራሱ ቀላል ነገር እንዳይመስላችሁ ሐዋርያው ቅዱስ ጳውሎስ ይህን ነገር ሲናገር። ምክንያቱም እነሱ በሙሉ ዓለም በሙሉ በምን የተሞላ ነው? በጣዖት የተሞላ ነው በዘመናችን። ይሄ ሄኖቲዝም የሚለው ፍልስፍና ከፓንቲዝም ፍልስፍና ጋር አብሮ ይሄዳል። ፓንቲዝም ፍልስፍና ተቃለፈ። ፓንቲዝም ፍልስፍና አታውቁም ማለት እና ለምን የምትሉት? ፓንቲዝም ማለት ሁሉ ነገር እግዚአብሔር ነው፣
እግዚአብሔር ደግሞ ሁሉ ነው። ሁሉ ነገር እግዚአብሔር ነው፣ እግዚአብሔር ደግሞ ሁሉ ነው የሚለውን ነገር ሐዋርያው ቅዱስ ጳውሎስ ያፈርስና ጣዖት ሁሉ ከንቱ ነው፣ አንድ አምላክ እግዚአብሔር ብቻ አለ ብሎ ይናገራል። ጣዖት ሁሉ ከንቱ እንደሆነ አንድ አምላክ እግዚአብሔር ብቻ እንዳለ እናውቃለን፣ ወይም ከእግዚአብሔር በስተቀር ሌላ አምላክ እንደሌለ እናውቃለን ብሎ ይናገራል ማለት ነው። ቀጥሎ ጳውሎስ አብንና ወልድን ያሳያል። ያው አብንና ወልድን እንዴት አድርጎ እንደሚያሳይ ቁጥር 5 ላይ ነው። መቼም ብዙ አማልክትና ብዙ ጌቶች አሉ፣ በሰማይ ሆነ በምድር አምላክ ተብለው የሚጠሩ አማልክት ቢኖሩ ለእኛ ግን ሁሉ ነገር ከእርሱ የሆነ። እንዴት ደስ ይላል! ሁሉ ነገር ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን። ሁሉ ነገር የእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን። ደግሞ ሁሉ ነገር ሆነ ስንል በእርሱ አማካኝነት የሆነለት እኛም በእርሱ አማካኝነት የእርሱ የሆነለት አንድ ጌታ ኢየሱስ አለ። ኢየሱስ ሁልጊዜ ሚዲዬተር ሆኖ ነው የሚቀርበው። ሁሉ የሚለው ቃል የመለኮት ቃል ነው። ይህ ዘ ኢሴንስ ኦፍ ጋድ የሚባለው የእግዚአብሔር ባህሪያቶች ናቸው። ሁሉን አዋቂነቱ፣ በሁሉ ቦታ መገኘቱ፣ ከዛ ሁሉን መቻል ይሄንን ይናገራል ሐዋርያው ቅዱስ ጳውሎስ ማለት ነው። ስለዚህ ስለ እግዚአብሔር ታላቅነት ይናገርና ወደ ሐሳቡ ይመጣል ማለት ነው። ወደ ሐሳቡ ይመጣል ማለት ነው። ቁጥር 7 እስከ 9 እዚህ ጋር ነው ስጋው ያለው ዋናው ሐሳብ ያለው እዚህ ጋር ነው። እዚህ ጋር ሐዋርያው ቅዱስ ጳውሎስ ምን ብሎ ይናገራል? ይሄ ያልኳችሁን ነገር እግዚአብሔር ብቻ ነው አምላክ የሚባለው ነገር ሁሉ ሰው አያውቅም። ሁሉ ሰው ይሄ እውቀት የለው። አንዳንዶች ገና አዳዲስ ከፍልስፍናው ግሪክ ዓለም የመጡ ቅዱሳኖች ገና ጣዖትን ይፈራሉ። የሚበሉትን የሚጠጡትን ነገር ከምን ጋር ያያይዙታል? ከአማልክት ጋር ያያይዙታል። ስለዚህ ለነሱ ስንል መጠንቀቅ አለብን ብሎ ሐዋርያው ቅዱስ ጳውሎስ ይናገራል ማለት ነው። ምግብ ወደ እግዚአብሔር አቀርቡ ከእግዚአብሔር ማያልቅ ብሎ ይናገራል። ምግብ ወደ እግዚአብሔር አቀርቡ ከእግዚአብሔር ማያልቅ። ይሄንን በሮሜ ምዕራፍ 14 ላይ ሐዋርያው ቅዱስ ጳውሎስ ተናግሯል። የእግዚአብሔር መንግስት ምንና ምን? አረተው ጣልጣለ የእግዚአብሔር መንግስት ጽድቅ፣ ከዛስ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ የምግብና የመጠጥ ጉዳይ አይደለም ብሎ ተናግሯል። የምግብና የመጠጥ ጉዳይ አይደለም። ነገር ግን ይሄንን ከገበያ ገዝተን እንብላን ለሚሉ ሰዎች መብላት ትችላላችሁ፣ መብት አላችሁ። ነገር ግን መብታችሁን ሌሎች ሰዎች እንዳይሰናከሉ መጠበቅ አለባችሁ። ጣዖት ከንቱ ነው፣ ምንም ነገር ባደርግ ምንም ሊያደርገኝ አይችልም የሚለውን መብታችሁን እናንተ ስትበሉ ይሄኛው ወንድም የሚሰናከል ከሆነ ስለዚህ ወንድም ስትሉ መብታችሁን ምን ማድረግ አለባችሁ? መተው አለባችሁ ብሎ ይናገራል። ለወንድሞችና ለእህቶች ሕሊና መጠንቀቅ አለብን። ዛሬ በዘመናችን ምግብ ላይሆን ይችላል። ነገር ግን ለቅዱሳኖች አሁን ለምሳሌ አለባበሳችንን የምንጠብቀው ለማን ነው? እሺ እኔ አሁን ለምሳሌ ዛሬ ቢጃማ አድርጌ እዚህ ነው። ለማን ነው ቢጃማ ማለት? ለእግዚአብሔር ነው። ለእናንተ ነው። እግዚአብሔር እርቃኔን ነው የሚያውቀው። እርቃኔን የፈጠረኝ እርቃኔን ነው የሚያውቀው። ለእናንተ ነው የምጠነቀቀው። ይኸውላችሁ ለምንድን እኔ ምንም ነገር እንዳይደለ እውቀቱ ቢኖረን፣ ነገር ግን እውቀት አይደለም ጉዳዩ፣ ፍቅር ነው ወንድሜን የሚያተርፈው። ለዚህ ነው እግዚአብሔር ቤት ውስጥ ስንመጣ መብታችንን ስለ ቅዱሳን ስንል መጣል አለብን። መብታችንን የምንጠው ከእግዚአብሔር ጋር አይደለም ጉዳዩ ከወንድምና ከእህት ጋር ስለሆነ ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በዛ በጣዖቱ ቤት አትሂዱ እንጂ ከገበያ ስጋውን ገዝታችሁ መብላት ትችላላችሁ። አንድ ጊዜ ወደ ሰሜን ኢትዮጵያ የሄደ አንድ ወንድም ሲናገር አንድ ነገር ሰምቻለሁ። ቀኖሮ መሆኑን አያውቅም። ከዛ በኋላ ማኪያቶ አስቀምጦ አስቀርቦ ይጠጣል እና ከዛ በኋላ እየጠጣ አንድ አባት ይመጣሉ። ሲናገር ነው የሰማሁት። እሱ ግሬት ኮሚሽን ውስጥ የሚያገለግል ወንድም እና የእግዚአብሔር መንፈስ ለእኛ አባት ተናገር ይለዋል። ወንጌል ማለት ነው። ከዛ የማያካያቶን ይዝና እዛ አባት ጋር ይሄዳል።
እኛን አባት ማውራት ይጀምራል። በጣም አፋቸውን ከፍተው ይሰሙታል። እየተደነቀ የእግዚአብሔርን ነገር ነግሮ ጨርሰው እና አባት ምን ይመስሎታል ሲላቸው ልጄ የተናገርከው ነገር ሁሉ ልክ ነው፣ ግን በረከሰ አፍ ነገር አሉ ማለት ነው። ማኪያቱ መጠጣት ለሳቸው ምንድን ነው? በጾም ቀን መርከስ ነው። ስለ ሰዎች ሕሊና ነው የምንጠነቀቀው። ጳውሎስ ሂዱና ብሉ የምትፈልጉትን ነገር፣ ግን መብታችሁን ስለ ወንድሞች ስትሉ መጣል አለባችሁ ብሎ ይናገራል። ብሎ እንደፈለግን የመሆን መብት አለ። ነገር ግን ወንድሞችን የምንጎዳ እህቶች የሚሰናከሉ ከሆነ ማቆም አለብን። ምክንያቱም ወንድሙን የሚያሰናክል ሰው ይኸውላችሁ የመጅ ወፍጮ ድንጋይ ትልቅ ድንጋይ ማለት ነው ታስሮበት ወደ ምን ሊጣል ይሻላል? ወደ ባህር እንዳይሳፈፍ ጥልቅ ውስጥ እንዲገባ ማለት ነው። ቅዱሳን እናሰናክል አልተጠራንም ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ የመጀመሪያ ሐሳብ ላይ ከገበያ ሥጋ ገዝተን እንብላን መልሱ ምንድን ነው? መልሱ ምንድን ነው? መብታችሁ ነው ብሉ። ነገር ግን እናንተ ስትበሉ ወንድማችሁ እንዳያይና እህታችሁ አይታ እንዳትሰናከል ብሎ መብትን ስለመተው ምዕራፍ 9ን ይናገራል ማለት ነው። እኔ ሐዋርያ ነኝ። እስቲ አስቡ፣ እኔ እኮ ሐዋርያ ነኝ። ነገር ግን መብቴን ስለ ወንጌል ስል ጥያለሁ። ምዕራፍ 9 መብቴን ስለ ወንጌል ስል ጥያለሁ። ቁጥር 15 ላይ መብቴን ስለ ወገኖች ስል ጥያለሁ። ቁጥር 19 ላይ ይህንን ሁሉ ለማድረግ ያበቃኝ ነገር ምንድነው? ዛሬ መብቴን ብተው፣ ምዕራፍ 9 ላይ ነው የማወራው። ዛሬ መብቴን ብተው ነገ ጌታ ምን ያደርገኛል? ይሸልመኛል። ሽልማት አለው። ስለ ወንድሞችና ስለ እህቶች ተጠንቅቄ ብኖር ሽልማት አለው ብሎ ይናገራል። ምዕራፍ ሁለተኛው ሐሳብ ላይ ነው በጣም መናገር የምፈልገው። ሁለተኛው ሐሳብ ጳውሎስ በጣዖት ቤት ተገኝተን እንብላን። ቅድም እንዳልኳችሁ ጣዖቱ ቤት ያሉት እነዛ ቆነጃጅት ሴቶች ካህናቶች ያንን እርድ ሲያደርጉ ደሙን ሲረጩ ሴርሞኒውን ያንን ብናይ ከዛ በኋላ መንፈሱ እንዲወርድ አፍሮዲቷ ይዘፍናሉ። እንግዲህ ሲወርድ በምን እንደሚታወቅ አላውቅም። እኔ አሁን ዛር ሲወርድ በምን እንደሚታወቅ በምንተው አላውቅም። ዛር ሲወርድ እሺ እንዴት ነው የሚደረገው? እንዴት እንደሚሆን ዊዶን ነው ብቻ ግን ዛር ሲወርድ ይታወቃል ይመስለኛል። አሁን ዛሩ መጥቷል ይባላል። ስለ ይባላል አይባልም? ይባላል። አንዳንድ ነገሮች እንደሚያስነግሩኛል ይባላል። ዛሩ ሲወርድ ይታወቃል። ሲጨፈር ጫቱ ሲበላ እጣኑ ጭሱ ምናምኑ ቡል እያለ ሲደረግ ይታወቃል። ልክ እንደዛ የአፍሮዲቷ መንፈስ እንዲመጣ ሴቶቹ እዚህ ጋር ብቻ ነው መከላ የሚያደርጉት እርቃናቸውን። ከዛ ውጪ ራቁታቸውን ነው የሚቆሙት። የአፍሮዲቷ ካህናቶች እንስት ካህናቶች በጣም ቢዩቲፉል ናቸው። እነሱ እየዘፈኑ በሚሄዱበት ጊዜ የዚያን ጊዜ ልክ ያ ስፒሪቱ ሲወርድ እየጨለመ ነው የሚሄደው። the whole night everybody ዝሙት ሲሰራ ያድራል። የዛን ጊዜ ሮጠን እንወጣለን ነው የሚሉት። ጳውሎስ እንሂድ እንዳትሄዱ ነው እንዳትሄዱ። ሁለተኛ የምዕራፍ 10 ኢሉስትሬሽን እንዳትሄዱ ቁጥር 10 ምዕራፍ 8 ቁጥር 10 ጥያቄውን በደንብ አንተ ይህን የመሰለ እውቀት ኖሮ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ ቢያዩ፣ በጣዖት ቤት ማለት ነው፣ በአፍሮዲቷ ቤት ማለት ነው፣ ስትበላ ቢያዩ ለጣዖት የተሰዋውን ምግብ ለመብላት አይደፋፈርምን? ስለዚህ ክርስቶስ የሞተለት ይህ ደካማ ወንድም በአንተ እውቀት ምክንያት ጠፋ ማለት ነው። በዚህ መንገድ ወንድሞቻችሁን በመበደልና ደካማ ሕሊናቸውን በማክሰል ክርስቶስን ምን ታደርጋላችሁ? ትበድላላችሁ። ጉዳዩን ሁለት አደረገው። ቅድም ምግብ ወደ እግዚአብሔር ምን አደረገ? አቀር ከእግዚአብሔር ምን አደረገ? አርቀን። አሁን ግን ያው ወንድምን ትበድላለህ፣ እንደገና ክርስቶስን ትበድላለህ ብሎ ተናገረ። ምዕራፍ 10 ልጅ ምዕራፍ 10 በጣም ፓወርፉል ነው። ለዚህ ኢሉስትሬሽን ምዕራፍ 10 እንደሚያቀርብ
የምዕራፍ 10 በአንድ ሴንቴንስ እናስቀምጥ ቢባል ሁለቱን ማያያዣ ምንድን ነው የሚለው? ያው ምንም አይነት ምግብ ብሉ ችግር የለም ይልና ጳውሎስ ምዕራፍ 8 እና 9 ላይ ምዕራፍ 10 ችግሩ የት እንደምትበሉ ነው ማወቅ ያለባችሁ። ድርገም ምዕራፍ 8 እና 9 ምግብን ምን አድርጉ ብሉ፣ ነገር ግን ችግሩ ምንድን ነው? የት እንደምትበሉ እወቁ ነው። የት እንደምትበሉ እወቁ ብሎ ይናገራል። ምዕራፍ 10 ከቁጥር 1 ጀምሮ እስከ 5 ያለውን ላንብብላችሁ። ከደመና በታች ይቅርታ፣ ቁጥር 1 ወንድሞች ሆይ አባቶቻችን ሁሉ ከደመናው በታች እንደነበሩና በባህር ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመናና በባህር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ ዓለት ጠጥተዋልና ያ ዓለት ክርስቶስ ነበር። ይሁን እንጂ እግዚአብሔር በብዙዎቹ ደስ ስላልተሰኘ በበረሃ ወድቀው ቀሩ። እስራኤል ከግብፅ ምድር ከወጣ በኋላ ሁላችሁ እንደምታውቁት ከግብፅ ምድር ከወጣ በኋላ በሁለተኛው ወር ወደ ኤርትራ ባህር ጋር ደረሰ። የኤርትራ ባህር ከርብ ነው። የኤርትራ ባህር ሁላችሁ ደስ ነው። ህዝቡ ከዚህ ነው እየመጣ ፈርዖን ከዚህ ከተለዋል። ህዝቡ 600 የተመረጠ ሰረገላ አዘጋጀ። ከዛ በኋላ ሙሴ ጮኸ። እግዚአብሔር ምንድን ነው ያለው? ዛሬ የምትላቸው ግብፃውያን ለዘላለም አታረጓቸው አታዩአቸውም ብሏል። ከዛ በኋላ እግዚአብሔር ባህሩን ምን ያደረገላቸው? ምታውቁት ታሪክ ነው። ከፈለ፣ ህዝቡ ማለት ነው ተሻገሩ። እዚህ ባህር ውስጥ ሰጠ። ይሄንን ሐዋርያው ቅዱስ ጳውሎስ የኦልድ ቴስታመንት ምሁር ነው። ምንድን ነው የሚለው? እነዛ ሰዎች እኮ ባህሩን ሲሻገሩ ከሙሴ ጋር ምን አድርገው ነበር? በባህሩ መካከል ተጠመቁ። ጥምቀት ወሰዱ። የውሃ ጥምቀት። ይሄ የውሃ ጥምቀት ከእግዚአብሔር ጋር ምን ማድረግ ነው? መተባበር ነው። ተጠምቀው ነበር እነዚህ ሰዎች። ከተጠመቁ በኋላ ሁለት ነገር ነው የሆነው። ይኸውልህ ከተጠመቁ በኋላ ልክ የኤርትራን ባህር ከተሻገሩ በኋላ ሲርባቸው እግዚአብሔር መና አወረደላቸው። መና በምድረ በዳ ያለውን መንገድ ስትሬንግዝ የሚሰጣቸው ነው። መና ብቻ አይደለም፣ አለቱን ደግሞ መታና ምን አደረጋቸው? አጠጣቸው። ጥምቀትንና የጌታ እራትን ነው የሚነግራቸው። በኋላ ያያዝላቸው ጥምቀቱን ከባህር መካከል አለፉ። እንደገና ያንን መና ለስትሬንግዛቸው ከሰማይ የወረደውን መና ይሄንን ዮሐንስ 6 ጋር አያይዙት። እስቲ አንተ በእውነት ከሙሴ የምትበልጥ ከሆነ ሙሴ ለእኛ በምድረ በዳ አባቶቻችን እንጀራ በልቶ ነበረ። እስቲ አንተ እንጀራው ግን አለ ክራይስት ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። አባቶቻችሁ በሉ ሞቱ፣ እኔ የሚበላ ለዘላለም ሕይወት ይኖራል ያለው ማለት ነው። ያለው ማለት ነው። ስለዚህ ጥምቀትንና የጌታ እራትን ያገናኛቸው። ይሄንን መንፈሳዊ መብል በሉ፣ ተጠመቁ፣ ይሄንን መንፈሳዊ መጠጥ ጠጡ። ነገር ግን በብዙዎች እግዚአብሔር ምን አላለው? ለምንድን ነው ደስ ያላለው ብሎ ሲሉ ሌላ መብል በሉ ይላል ማለት ነው። ሌላ መብል በሉ። እዚህ ጋር ጥምቀት ተጠምቀው የጌታ እራት ወስደው በልተው ጠጥተው ሌላ መብል ደግሞ በሉ። ያላችሁ እናንብብ ቁጥር 6 እነርሱ ክፉ እንደተመኙ እኛ ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውልናል። ሕዝቡ ምን ሊያደርጉ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ ተብሎ እንደተጻፈ አንዳንዶች እንዳደረጉት ጣዖት አምላኪዎች አትሁኑ። ቀና በሉ ወንድሞች እናቶች። ይኸውላችሁ ምንድን ነው የሚለው ጳውሎስ? ያንን መብል በሉ። ትዝ አይላችሁም? አዎ ይከተላቸው ከነበረ ዓለት ጠጡ። አዎ የዓለት ክራይስት ነበረ። ሁለት ጊዜ ነው አለቱ። አንድ ጊዜ ሲናገረው ወጣ፣ አንድ ጊዜ ምታው ተባለ፣ መታውና ወጣ። ክራይስት በመስቀል ላይ እንደሚመታ ከሱ የሕይወቱ ምንጭ እንደሚወጣ ያሳያል።
እሺ ከዛ በኋላ ትዝ ይላችኋል የኤርትራን ባህር ከሄዱ በኋላ ሲና ምድረ በዳ ደረሱ። በሲና ምድረ በዳ ሙሴ 40 ቀን ወደ ተራራው ላይ ወጣ ሕግ ሊያመጣላቸው። ህዝቡ ያ ሙሴ ወዴት እንደሄደ አናውቅም ብለው በአሮን አማካኝነት ምን አሰሩ? ጥጃ አሰሩ። ጥጃውን አሰሩና ከዛ በኋላ ምን ያደረጉት? ቁጭ ብለው ምን ያደረጉት? ጥጃውን እያሰቡ አማልክቶችን አጋንንቶችን እያሰቡ ምን አደረጉት? ምን አደረጉ? መብላት መጠጣት ብቻ መሰላችሁ? ተነሱና ምን ማድረግ ጀመሩ? መስፈንደቅ። ያንን በልተው ተሻግረው ያን በልተው ወደ ክብር መጥተው ሌላ ምግብ እንደገና በሉ። ይሄኛው ምግብ የሚያስገድል ነው፣ ይሄኛው ምግብ በሕይወት የሚያኖር ነው። የፖል ቴዎሎጂ ይሄ የጌታ ራት ስትሬንግዝ የሚሰጥ ነው። በምድረ በዳ መናው ስትሬንግዝ ነው የሚሰጣቸው። በምድረ በዳ ውስጥ ጠጡ፣ ከጥማቸው ረኩ። አሁን ግን ለጣዖት እና ምን ነው እና ቁጥር 8 ህዝቡ ሊበሉና ሊጠጡ ቁጥር 7 ጀምሮ ያሉላቸው ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ ተብሎ እንደተጻፈ ከነሱ አንዳንዶች እንዳደረጉት ምን አትሆኑ? ጣዖት አምላኪዎች አትሆኑ። ጣዖት አምላኪዎች አትሆኑ። በኋላ ይይዝላቸዋል። ጣዖት አምላኪዎች አትሆኑ። ቁጥር 8 ከነርሱ አንዳንዶቹ ዝሙት ፈጽመው በአንድ ቀን ስንት ሰው ተገደለ? 23,000 ሰው እንደረገፈ። አዲሱ መደበኛት እንደረገፈ እኛም ዝሙት አንፈጽም። መብል ተነስቷል። ቀና በሉ። መብል ተነስቷል፣ መጠጥ ተነስቷል፣ ዘፈን ተነስቷል፣ ዝሙት ተነስቷል። እነዚህ 4 ነገሮች እዚህ ውስጥ አሉ። መጀመሪያ መስዋዕት ይሰዋል፣ ከዛ በኋላ ደሙ ይረጫል፣ ከዛ በኋላ ስጋውን ይዘጋጃል። ላቦፊስት አለ እዚህ የፍቅር ግብዣ ይባላል። ይሁዳ ተጠንቀቁ፣ ከፍቅር ግብዣቸው ያለው ተጠንቀቁ። ላቦፊስት አለ፣ ከዛ በኋላ ምን አለ? ዘፈን አለ፣ ከዛ በኋላ ምን አለ? እነዚህ ያደረጉት በምድረ በዳ ጣዖቱን ሲያመልኩ ይሄንን ያደረጉት። እናንተም ወደዛ ብንሄድ ፖል ምን አለ? እኛ እኮ ልክ ዝሙት ሲጀምሩ ሹልክ ብለን ነው የምንወጣው ያላችሁት ልታደርጉ አትችሉ። ይህንን ሲያደርጉ እነዚህ ሰዎች በአንድ ጊዜ 23,000 ሰው አለቀ። የይሁዳ መልእክት ትዝ አይላችሁ? ምዕራፍ 1 ላይ ማነው ቁጥር 1 እና 2 ያለው አንድ ምዕራፍ ያለው ምንድን ነው የሚለው? ተግተን ስለምናገኘው መዳን ልጽፍላችሁ ፈልጌ ሳለ ነገር ግን በእምነታችን እንዴት እንደምንጸና እጽፍላችሁ ዘንድ ግድ ሆነብን። ማለት እኔ እንዲያሰብ መለኮት እንደዚህ አሰበ። ስለዚህ እነዚህ ያሰበውን ነገር ስጽፍላችሁ እንደዚህ ማለት ነው አለ። ምንድን ነው ብለው ሲሉት እግዚአብሔር ከግብፅ ምድር አባቶቻችንን በተአምራትና በድንቅ ኃይል አውጥቶ እምቢ ያሉትን ግን በምድረ በዳ እንደገደላቸው ላስታውቃችሁ እፈልጋለሁ። በእግዚአብሔር እጅ ወጥቶ በእግዚአብሔር እጅ ከመሞት እግዚአብሔር ያድናል ነው እኮ የሚለው። አባቶቻችን ከግብፅ ምድር በተአምራት ወጥተው አልታዘዝ ያሉትን በምድረ በዳ ገደላቸው ብሎ ነው የሚጀምረው። በምድረ በዳ ይሄንን ነው ፖል የሚነግረን። ዝሙት እንዳትፈጽሙ፣ እዛ እንዳትሄዱ፣ እንዳትዘፍኑ። ገብቷቸዋል። አሁን ምን ያህል እንደሆነ ብዙ ባላቅም ድሮ በእኛ ዘመን ህብረት ትርኢት የሚባል ነበር። ልጆች አይታችሁ ታውቃላችሁ? ቅዳሜ ከነቀኑ ከነሰዓቱ 3 ሰዓት ነው የሚጀምረው። በብላክ ኤንድ ዋይት ቴሌቪዥን እና ልጆች ሆነን በቃ ፍጥጥ ብለን እናይ ነበረና በኋላ ጌታን ሰዎች ሲያገኙ ምን አደረጉ መሰላችሁ? ሚውት ያደረጉትና ዝም ብለው ያሉ ሚውት ነው። አሁን አንዳንዶቻችን ቤት እንደምናደርገው ሊሆን ይችላል፣ አላውቅም፣ ሊሆን ይችላል። ዘፈን ምናምን ሲሆን ቲቪ ከፈትና ቤታችን ውስጥ ሚውት ይደረጋል ዘፈኑ። ግን ኃጢአት በዓይን ይገባል። አንዳንድ ሰዎች በቃ ወንድሜ መጣ፣ ጓደኛዬ ከውጭ መጣ፣ ናይት ክለብ ሄዳለሁ፣ ግን ቁጭ እላለሁ እሱ እንደሚፈልግ ይላሉ። ዘመኑ በጣም ከባድ
በጣም እነዚህ ነው። በቃ እኛ እነሱ ይዘፍናሉ እንትን ይላሉ። ልክ ዝሙቱን ሲጀምሩ ሹልክ ብለን እንወጣለን። ፖል ደግሞ እዛ ሄደህ መውጣት አትችልም፣ ትጠመዳለህ። በኋላ እንዴት አድርጎ እንደሚያያይዝላቸው ትንሽ ነገሮችን ላሳያችሁ። ስለዚህ ሞቱ አላቸው፣ በምድረ በዳ ቀሩ አላቸው። ስለዚህ ምን እናደርግ? አብረና ቁጥር 14 ይሄ አያያዥ ከጣዖት ጋር አለመተባበር ይላል። ሰብ እንትኑ ስለዚህ ወዳጆቼ ሆይ ከጣዖት አምልኮ ምን አድርጉ? ሽሹ። ፉጎ የሚለው ቃል ፍሊ ለሚለው እንግሊዝኛ ቃል አቻ ቃል ነው፣ የግሪኩ ቃል። እዚህ ጋር የተጠቀመው ሐዋርያው ቅዱስ ጳውሎስ ፉጎቲ የሚለውን ቃል። ይሄ ማለት መሸሽ ማለት ወይም ፍሊ የሚለው ቃል ሜክ ዩር ሃቢቹዋል ፕራክቲስ ማለት ነው። መራቅን ልምዳችሁ አድርጉት። ድርገመው መራቅን ምናችሁ አድርጉት? ልምዳችሁ አድርጉት። ጳውሎስ ለጢሞቴዎስ ከሚጽፈው መልእክት ውስጥ እንደዚህ አይነት ቃል ብዙ ነው። ሽሽ ባለፈው አይተናል አይደለ? ከክፉ የወጣትነት ምኞት ምን ሽሽ። ሴት ሊያጠምድ ሲል ወንድ ሊያጠምድ ሲል ሽሺ ማለት እዛ ሆነን ኢየሱስ ጌታ ነው አፈርሰዋል እኔ ብረት ነኝ አትበል ነው። አማራጩ መሸሽ ብቻ። ስለዚህ ወዳጆች ሆይ ከጣዖት አምልኮ ሽሹ ይልና ቁጥር 15 ይሄ ዶክትሪናልም ነገር አለ። ይህን የምናገረው አስተዋይ ለሆኑ ሰዎች ነው። ነገር ልባም ለሆኑ ሰዎች፣ ነገር ልብ ለሚገባቸው ሰዎች ነው የምናገረው። ቆሮንቶሶች እኮ በጣም የሚደንቅ ነው። ምዕራፍ 11 ላይ ስትሄዱ ምን እንደሚታውቃላችሁ? በመካከላችሁ ጌታን የማያውቁ ሰዎች ስላሉ ይህን እናገራሉ ይላል። በጳውሎስ እጅ ተገልግለው ጌታን የማያውቁ ሰዎች አሉ ቸርች ውስጥ። they were the member of Corinthians church ግን ጌታን አያውቁ። አያሳዝንም? በጣም እኮ ከባድ ነገር ነው። ጌታን የማያውቁ እዚህ ጋር ለአስተዋይ ሰዎች ነው የምናገረው፣ መልእክቱን ልብ ብለው ማምለጥ ለሚችሉ ሰዎች ነው የምናገረው ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። ምንድን ነው የሚናገረው? ለሆኑ ሰዎች ነው። ስለምናገረው ነገር እናንተ ፍረዱ ይልና ቁጥር 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ የበረከት እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አሁን አንዳንድ ከዛ አካባቢ የመጣችሁ ሰዎች ይቅርታ ታደርጉልኛላችሁ። የሉተር ቴዎሎጂ ይቅርታ ብያለሁ። ከዛ አካባቢ ናቸው። የሉተር ቴዎሎጂ የጌታ እራት በራሱ በሚጸለይበት ጊዜ ወደ አማናዊ የቅዱስ ወደ ክርስቶስ ኢየሱስ ሥጋና ደም ይቀየራል ብላል። ለዚህ ነው የጌታ እራት ለድነታችን ኮንትሪቢዩት ያደርጋል ብለው ይናገራል። ዝም ብላችሁ ጌራችሁ በየቦታው የጌታ እራት አትስሩ ብለው ይላል። ይሄ የሉተር ቴዎሎጂ ነው። ከዛ በኋላ እነዚህ ዊንግሊና ደግሞ እነ ካልቪን ሪስቶሬሽን ላይ ሲነሱ ምን አሉ? ኖ አይደለም። አሁን በኦርቶዶክስ ቤተክርስቲያን እንደሚቀየር በካቶሊክ እንደሚቀየር ታውቃላችሁ። ይቀየራል ተብሎ ይታሰባል። እንዴት እንደሆነ አናውቅም። ሲጸለይበት ይቀየራል። ካቶሊክም እንደሚቀየር ነው። እውነተኛውን የጌታ ሥጋና ደም ነው የምንወስደው ብሎ ነው የሚያስተምሩት። ህብስቱና ወይን ጠጡ ወይም ህብስቱና ወይን ነው። እዚህ ላይ ግን ፖል የሚያስተምረው ነገር ምንድነው? ያ የጌታ እራት የምንወስደው ጽዋና የምንወስደው ህብስት ከክርስቶስ ኢየሱስ ደም ጋር መንፈሳዊ ህብረት አለው። ህብስቱም አለው፣ ጽዋውም አለው። መታሰቢያ ነው። ኦፍ ኮርስ መታሰቢያ ነው። ነገር ግን ህብረት አለው። መንፈስ ቅዱስ ህብረት ያደርግበታል። ለዚህ ነው የጌታን እራት ስንወስድ ተጠንቅቀን መውሰድ ያለብን። አይቀየርም።
እምነታችንን የሚያበረታ ነገር ነው። ልክ መናው ሲወርድ መናውን ሲበሉ ደግሞ አለቱን ሲጠጡ እንደሚበረቱ በምድረ በዳ ውስጥ የሚያበረታ ነው። ስፒሪቹዋሊ ስትሬንግዝ የሚሰጥ ነው። ነገር ግን ከጌታ መንፈስ ጋር ህብረት የምናደርግበት ነው። ባይዘው የጌታ እራት ሁለት ነገር ነው። ከእግዚአብሔርና ከቅዱሳን ጋር ህብረት የምናደርግበት። ስለዚህ ኦንላይን የጌታ እራት የለም። ቁርጣችሁ ነው እኮ ኦንላይን የሚሰጡ መጥተዋል። ኦንላይን አሽዋፊ እኛ ጋር እኮ በጣም ብዙ ፌክ ነገር ነው ያለው። ኦንላይን የጌታ እራት ታዘጋጅተን እቤት ውስጥ የምንበላው ሽሮ ሰርተን እራት ነው እንጂ የጌታ እራት ለገባ ቤት ውስጥ ሰርተን ብላ ሽሮ ሰርተን ብላ እሱ ያንተ እራት ነው ያንቺ እራት ነው የኔ እራት ነው እንጂ የጌታ እራት ነው። የጌታ እራት ከጌታ ጋር ህብረት የምናደርግበት እንደገና ደግሞ ከቅዱሳን ጋር ምን የምናደርግበት ህብረት የምናደርግበት አስተውለን መውሰድ ያለብን የመንፈስ ህብረት አለው። ወንድሞች፣ እናቶች፣ ወጣቶች እባካችሁ የጌታን ራስ ለዚህ ነው ቆሮንቶስ ውስጥ በኋላ እናያለን ፐብሊክ አገልግሎት ውስጥ አንዳንዶቹ ሞተዋል፣ አንዳንዶቹ ታመው ወድቀዋል ብሎ የሚላቸው ማለት ነው። ታመው ወድቀዋል ብሎ ይላል ፖል ነው የሚለው። ይልና ይሄ የምንወስደው ጽዋ ከክርስቶስ ደም ጋር ህብረት አለው። ቁጥር 14 የምንወስደው ህብስት ከክርስቶስ ስጋ ጋር ህብረት አለው ይልና አንድ ነገር ይጨምርላቸዋል። እንጀራው አንድ ሲሆን ይውላችሁ አንድ እንጀራ ሲሆን የአንድ እንጀራ ተመጣጥፎ ነው የሚወስደው። እንደዛ ነው። ይሄ ምንድን ነው የሚያሳየው? ክርስቶስ አንድ ሆኖ ለሁሉ ሰው ምን እንደሆነ። ለዚህ ነው ዩኒቲያችንን የምናስጠብቅበት ነው የጌታ እራት። ዩኒቲያችንን የምናስጠብቅበት ከእግዚአብሔር ጋር ብቻ ሳይሆን ከማን ጋር? ከወንድሞችና ከእህቶች ህብረት ጋር። ለዚህ ነው የጌታ እራት ፓስተራችን ሲሰጠን ሁልጊዜ እባካችሁን የንስሐ ጊዜ እያለ ጊዜ የሚሰጠን። ሰዎችን ይቅር በሉ፣ ህብረታችሁን አጠናክሩ፣ በትዳር ውስጥ በጓደኝነት በተለያየ ቦታ ተብሎ የሚባለው እና የጌታ እራት ላይ we have to be serious። እባካችሁ ወንድሞች እናቶች ሌላ ፔናልቲ ውስጥ እንዳንገባ ፔናልቲ እንደዛ ውስጥ እንዳንገባ። ከዛ ወዲያ ምን እንደሚላቸው ጥቂት ቁጥሮች ነው። በጣም ቤት የሚደረገው መብልና መጠጥ ታዲያ ምንድን ነው ሲሉት ከአጋንንቱ ጋር ህብረት ማድረግ ይላቸው ማለት ነው። ፖል አድባር ልብላ ሄጄ ይህን ልብላ ሄደ ብትበላ ከዛ ከስፒሪቱ ጋር አሶሼት ታደርጋለህ፣ ችግር ውስጥ ወድቅ። ፖል እንደዚህ ቦታ ወንዝ ላይ ተራራ ላይ ዛፍ ስር በሚደረጉ ባህላዊ አምልኮዎች ውስጥ ሄጄ ብሳተፍ ምናል ከአጋንንቱ ጋር ትወድቃለህ። ለዚህ ነው በደቡብ ውስጥ በሰሜን ውስጥ ያሉ ልዩ ባህላዊ ሃይማኖቶች ውስጥ ካልቸራል የሃይማኖት ተች ያላቸው ነገር ግን ከመናፍስት ጋር አሶሼት የሚያደርጉ ደም አምልኮ ያላቸው ውስጥ እንዳትሄዱ የምንላቸው። ዘመኑ የካልቸር ዘመን ነው። በጣም ጠንቃቆች ልንሆን ይገባል። ጠንቃቆች ልንሆን ይገባል። እንደየው ደቡብ አለ፣ ምዕራብ አለ። የኛ ሀገር ካልቸሩ ብዙ ደስ የሚያሰኝ ካልቸር አለ። ካልቸር ግን አባፍ ክራይስት ሲሆን አስቸጋሪ ይሆናል። ከክርስቶስ በላይ ካልቸራችን ያስቸግራል ማለት ነው። ቁጥር 1 እናንተ ለምን ይባርካችሁ። ቁጥር 1 አግኝታችኋል ብዬ አስባለሁ። የጌታን እንደው ቁጥር 20 20ማ መነበብ አለበት። 20 አሕዛብ የሚሰውት ለማን? ለእግዚአብሔር ሳይሆን ለአጋንንት ነው። ከአጋንንት ጋር እንደተተባበሩ አልሻል። ጳውሎስ እኮ ደረቅ አስተማሪ እኮ እግዚአብሔር ይባርከው። ከአጋንንት ጋር እንደተተባበሩ አልሻል። ለምን ሲሉት ቁጥር 21 የጌታን ጽዋና የአጋንንትን ጽዋ በአንድ ላይ መጠጣት አትችሉም። ቁርጥ እዛኒ ፖል ትችላለህ። እዛ ለአጋንንት ነው የሚሰዋው፣
እዚህ ሄደህ ያን መጠጥ ጠጥተህ ጌታ ቤት ደግሞ ሄደህ የጌታ ራት መውሰድ አትችልም። የአጋንንትን ጽዋና የጌታን ጽዋ መጠጣት አትችሉም። ለዚህ ነው ቆሮንቶሶች እምቢ ብለው እየሄዱ ምዕራፍ 11 ላይ ስንደርስ እናየዋለን። አያሌዎቹ ታመዋል። የምትሰክሩበት ቤት የላችሁም ይላቸዋል ማለት ነው። የጌታ ራት ወስደው ተደጋግፈው ነው የሚወጡት ሰክረው ማለት ነው። ግን ድፍረት ነው። የምትሰክሩበት በአማርኛው ነው በአማርኛው ነው የምትሰክሩበት ቤት የላችሁም ይላል። ስንደርስ እናየዋለን የጌታ ቆሮንቶሶች በጣም ደፋሮች ናቸው ማለት ነው። ይሄ ዘመን ደግሞ የድፍረት ዘመን ይመስለኛል። እኔ ይመስለኛል የጌታን ጽዋና የአጋንንትን ጽዋ በአንድ ላይ መጠጣት ሰዓት ያልቃል። አትችሉ። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አትችሉ። ጌታን እናስቀናውን? ጌታ ይቀናል። ጌታ ይቀናል። ዴቪስ ምዕራፍ 32 ዘዳግም ላይ ይሹሩን ምን ሆነ? በእንትን ተከቦ አገኘው አይደል? በአውድማ እንዳለ ነዶ በነፋስ ተከቦ አገኘው። ተጠነቀቀለት፣ እንዳይኑ ብለን ጠበቀው፣ አነሳው። ይሹሩን ምን አደረገው? እንደ ንስር በትከሻው ላይ ተሸከመው። ይሹሩን ወፈረ፣ ሰባ፣ ጠገበ። የመድኃኒቱን አምላክ ናቀ። በጣም እኮ የሚገርም በእግዚአብሔር ከብሮ በእግዚአብሔርን ከመናቅ እግዚአብሔር ጠብቀ። በእግዚአብሔር ተቀብቶ እግዚአብሔርን ከመናቅ ምድራችን ላይ ያለው ይሄ ይመስለኛል ነው። ታይማችሁ እንዳሉት ልጅ ትንሽ አፕሊኬብል ለማለት ነው። በእግዚአብሔር ትልልቅ ጉባኤ የተሰጣቸው ሰዎች ናቸው። እግዚአብሔር ላይ ናቀ፣ የመድኃኒቱን አምላክ አስቆጣ። እግዚአብሔር እንደዚህ አለ፣ አምላክ ባልሆኑ አማልክቶች እኔን አስቀንታችሁኛል። ስለዚህ እኔ ደግሞ ሕዝብ ባልሆነው ሕዝብ አስቀናችኋል። ጣዖት ቤት ስትሄዱ ጌታ ምን ያደርጋል? ይቀራል። እኔ አሁን በቀራ በፀሐይ በማን ቀና የሀገር ሴት እያየሁ እኔ አልቀናም። በሚስቴ ነው የምቀናው እንዴ? ምንም በደንብ ሳቁ። በሚስቴ ነው የምቀናው። እኔ በሰው ሚስት እንዴት እቀናለሁ? የኔ ስለሆነች እኮ ነው የምቀናው። የእግዚአብሔርን ሕግ የተንቀሸቀሸ ጣዖት ቤት ሲሄድ ይቀናል። አንድ ሁለተኛ ለመሆኑ በብርታትስ ከጌታ ይልቅ እናንተ ብርቶች ናችሁ ማለት ምንድን ነው? ይሄ ቅድም ያልኳችሁ እንሄዳለን፣ ላሞች ፊስቱን እንበላለን፣ ጥሬ ስጋ ሲያበላን እዛ ከዛ እንዲህ እናደርጋለን። ልክ ዝሙት ሲጀመር እንወጣለን፣ ታቀናለን። ከጌታ ይልቅ እናንተ ብርቶች ናችሁ። ጌታ ነው እኮ ደካማ እንደሆናችሁ የሚያውቀው። ሽሽ ነው እንጂ ያለው ሌላ ነገር ናቸዋል ማለት ነው። ስለዚህ የዚህ ክፍል መደምደሚያው ይሄ ነው። ጥያቄዎቹ ሁለት ናቸው። ልከልስላችሁ። ጥያቄዎቹ ሁለት ናቸው። ጳውሎስ ከአጎራ ገበያ ከአፍሮዲቱ ቤት አርዶ ወደ አጎራ ገበያ የሚሄደውን ስጋ ከገበያ ገዝተን እንብላለን መብላት ትችላላችሁ። ምግብ ወደ እግዚአብሔር ምን አለ? ከእግዚአብሔር ምን አለ? ነገር ግን የመብታችሁ ወንድማችሁን የሚያሰናክል ከሆነ ተቀየሩ። ሰውን ብናሰናክል እንጠየቃለን። እሺ ፖል እዛ ጣዖቱ ቤት ሄደን ብንበላስ፣ እዛ ብንቀመጥና እነዚህ ሴሬሞኒዎች ብናይስ? እንዳትሄዱ። አባቶቻችሁ መንፈሳዊውን መብል በሉ፣ ደግሞ በጣዖት ፊት ቁጭ ብለው በልተው ጠጥተው ልክ ሊዘፍኑት ሲነሱ ዝሙት ሲጀምሩ እግዚአብሔር መጣቸው። እንዳትሄዱ። በአንድ ጊዜ የጌታን ነገርና የአጋንንትን ጽዋ መጠጣት ትንሣኤ አለ የለም የሚሉትን ሰዎች ነው ፖል ቻሌንጅ ያደረገው። ምዕራፍ 15 ነው የምናየው ሳምንት። ምዕራፍ 11 እስከ ምዕራፍ 14 ያለውን ግን በራሱ አውድ ነው የምናየው። ያ የፓብሊክ አገልግሎት ነው ከ11 እስከ 14 ያለው። ስነ መለኮታዊ ትንታኔው ግን የምዕራፍ 15 ነው የሚቀርበው። ስለዚህ ሳምንት ትንሣኤ ላይ ነው ጌታ ቢፈቅድ የምናገረው። ትንሣኤ ለሙታን አለ። ምን አይነት ሥጋ ነው የምንለብሰው የሚለውን ነገሮች ሁሉ እናያለን ማለት ነው።
በእነዚህ ጉዳዮች ላይ እንነጋገራለን።